ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ከስቱዲዮ ወጣ ብዬ አንድ አካባቢ መጥቻለሁ። የተወዳጁ ምርኩዝ መድረካችን በያዝነው ወር ህዳር 7 በግዙፉ ሚሊኒየም አዳራሽ ተካሂዶ ነበረ። እንግዲህ በዚህ ዕለት ከክብር እንግዶች መካከል በክብር እንግድነት ከተሰየሙ በክብር እንግድነት ከተገኙ ታዳሚዎቻችን መካከል የይመለከተኛል በጎ አድራጎት መስራችና ዋና ስራ አስኪያጅ ነይማ ሙዘይን ተገኝታ ነበር። ታዲያ በእለቱ አንዳች ያልታሰበ ክስተት ጉዳት አድርሶባታል። ንፋስ የጣለው ድንኳን ላይዋ ላይ በማረፉ ምክንያት የተወሰነ የአካል ጉዳት አድርሶባት ነበረ። በርካቶች ተጨንቃችሁ እንዴት ሆነች ምን ደረሰች እያላችሁ ጠይቃችሁናል። እኛም ደግሞ ትንሽ ቁስሏም እንዲያገግም ካለችበትም ህመም ትንሽ ቀለል እንዲላት ጠብቀን ዛሬ ቤቷ እንገኛለን። እንዴት ነሽ እንላታለን። ያለችበት ሁኔታ ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ። አብራችሁን ሁኑ። እንዴት ነሽ ፈቲ? ሞዳዎች እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ሰላም ነው? እንዴት ነሽ? አልሐምዱሊላህ። ደህና ናችሁ? አላህ ተረፈሽ። አልሐምዱሊላህ ተረፈያለሁ። አልሐምዱሊላህ። እንዴት ናችሁ? እንኳን ደህና መጣችሁ ሞዳዎች። እንኳን ደህና ቆየሽ። ኬክ መጥቶልሻል። ደም መካሻ የፈዘሰውን ደም ታያለሽ። እሺ እንዴት ናችሁ? ደህና ነን አልሐምዱሊላህ። ክብራትና ክብራን ተመልካቾቻችን መወዳ መዝናኛችን ላይ ነው የምትገኙት። እሁድ ከሰዓታችሁን ከኛ ጋር እያሳለፋችሁ ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ ተወዳጁ ምርኩዝ መድረካችን በያዝነው ወር ህዳር 7 በግዙፉ ሚሊኒየም አዳራሽ መካሄዱን ታስታውሳላችሁ። ታዲያ በእለቱ በክብር እንግድነት ከተገኙ ታዳሚዎቻችን መካከል የይመለከተኛል በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ ነይማ ሙዘይን ተገኝታ ነበር። በእለቱ እንግዲህ ምን ገጠመሽ ምን አገኘሽ ልንላት እንኳን ደግሞ አላህ ተረፈሽ ለማለት ቤቷ ተገኝተናል። ቆይታችሁን ከኛ ጋር አድርጉ። መረጃ እናደርሳችኋለን። አብራችሁን ቆዩ። ነይምዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈቲ እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እንኳን አላህ ተረፈሽ። አሚን አልሐምዱሊላህ። በጣም በርካታ ወዳጆችሽን ድንጋጤ ውስጥ ያስገባ እኛም በወቅቱ እንዳዘጋጅ ምርኩዝ የሆነ ፕሮግራም ስታዘጋጂ እለቱ ክስተቱ በሰላም እንዲያልፍ ትመኛለሽ። ከዛ ደግሞ በክብር የጠራሽው እንግዳ በክብር ተስተናግዶ ሲሄድ ደስ ይልሻልና እንደዛ አይነት ስሜት ነበር ምን ጠብቀው። በእለቱ በጣም የተደናገጥነው። እንደውም ማኔጅመንቶቻችን አመራሮቻችን ፕሮግራሙ ከተጠናቀቀ በኋላ የደረሰውን አደጋ እንደሰሙ ወደ እናንተ ነው በፍጥነት ሮጠው የሄዱት። እንዴት ነበረ? ከኛ ጋርም ቆይታም አላደረጉምና አስደንጋጭ ነበር በወቅቱ። ምን ነበር ክስተቱ? እስቲ ወደ ኋላ መለስ በይና እንደ ህልም ቢሆንም መታወሱ አይቀርም መቼም ቢሆን። በጣም ወላሂ እንግዲህ ዛሬ 15ኛ ቀኑ ነው። 15 ቀን ሞላው። ዛሬ ኦልሞስት ወደ 15ኛ ቀኑ። እንግዲህ እኛ እንደ ሙስሊም አላህ Subhanahu Wa Ta'ala ያው አንድ ነገር ቀድር ከመጣ የትም ብትሆኝ እኔ ሚሊኒየም አዳራሽ ባልሄድም የትም ቦታ ቤቴም ሆኜ ብዙ ሰዎች ጠይቆኛል፣ ብዙ ሚዲያዎችም አናግረውኛል፣ ራሴም ፔጅ ላይ ተናግሬያለሁ። የትም ብሆን ያ ነገር አይቀርም ነበር። ግን በቃ እኔ የተማርኩበት ለካ ሰዎች ወተው መቅረትም አለ መሞትም አለ። ድንገት ሳታስቢው በሴኩሪቲ ታጠረ ግቢ ውስጥ ትልቅ ግቢ ውስጥ ስንት ፌደራል ስንት ፍተሻ ነው እንግዲህ አልፈን ሄድ ነውና ለካ እዛ ውስጥ አላህ ተአምሩን ያሳየበት ለኔ በንፋስ ማለት ፈለገ ነገር ብትጠበቂ አላህ እየከፈለገ ግን የቀደራት ነገር አትቀርምና እኔ ያላህን ቀድር ያየሁበትና ከዛ ደግሞ ከሞት አፋፍ ላይ የመለሰበት ለኔ በቃ በጣም ትልቅ የጌታዬን ነገር የተማርኩበት ነው። ቀድር ነው ዞሮ ዞሮ የትም ቢሆን። እየወጣችሁ ነበር ነው? አዎ ከሮሚ ጋር ፕሮግራም አላለቀም። የሚገርምሽ የ5ኛ ዓመት በዓላችሁን ስታከብሩ እንደዚህ ተጠርቼ ነበር። የዛን ቀን አልተመቸኝም። ሲምፖዚየም ላይ ተጋብዤ ነበር። መምጣት ፈልጌ ነበር። ብቻ አላህ አልፈቀደውም አልመጣሁም። በጣም አዝኛለሁ እሱን በመቅረቴ። በጣም ነው ያዘንኩት። መገኘት ነበረብኝ። አሁንም ይሄኛው የምርኩዝ ፕሮግራም ሲመጣ ግን ምንም ጊዜ አልነበረኝም።
በቃ ነኢማ መታለች እንድትሉ ብቻ እኮ ነው። በቃ ቢያንስ ፕሮግራሙ ላይ ባልቆይም መታለች ይበሉኝ። ባለፈውም ቀርቼ ደግሜ አልቀርም ብለሽ የሆነ በይሉኝታ የምትሄጂው ነገር የለም። ኦልሞስት እኔ የደረስኩት 5 ከምናምን ላይ ከሆነ 30 ደቂቃ አልተቀመጥኩም። አጀል ምን ያህል ጥሪ እንደሆነ አይገርምም። ለዛች ሰዓት ነው የተፈለግሽው። ለዛች ጥሪ ነው የፈለገው አላህ። ያቺን ነገር ይፈልጋል። በዛ ደግሞ ሊያስተምረኝ ይፈልጋል። ደግሞም ተምሬያለሁ። 30 ደቂቃ ነው የተቀመጥኩት። ገባው ከሮማን ጋር ሮሚ ጋር ከሳምንት በፊት በጣም እየተደዋወል ያለ ወትሯችን እንደዋወላለን። ሺዝ ማይ ቤስት በጣም ነው የምወዳት። ግን ያን ቢፎር ከምርኩዝ በፊት ለሳምንት እንደዋወል ነበር። በጣም መገናኘት እንደዚህ ቦታ እንገናኝ ባቡል ኸይር እንሂድ ትለኛለች። ሮሚ ያልቻልኩም እንዲህ ነው እያልኩኝ ፕሮግራም ሰርዝባታለሁ። በቃ ምርኩዝ ላይ እንገናኛለን ምናምን ነገር ነው የተባባልነውና የሚገርምሽ አርፍጄ መጥቼ ስቀመጥ ሮሚ የተቀመጠችበት መደዳ ነው የተቀመጥኩት እራሱ ስቀመጥ በራሱና ቀድማሽ ተገኝታለች። እሷ ቀድማኝ ነው የገባችው። ቁጭ እንዳልኩኝ ቴክስት የሮሚ ቴክስት ገባ። እንዴት ነሽ ነይሚ ሰላም ነሽ ወይ ምናምን አለችኝና አለሁልሽ ሮሚ የት ነሽ ስላት ጎግጎንሽ ስትለኝ ዞር ስል ሮሚ አጠገቤ ናት ያለች። ገብተሽ ስትቀመጪ እያየችኝ ነው ስገቢያችሽ ነው አለችኝ። ከሶፊና ተቀብላ ያስቀመጠችኝ። ከዛ እኔ በጣም ቸኩያለሁ። ምሳ ይዞ የሚመጣ ይመለከተኛል፣ እንግዳ አለብኝ። ከሰዓት በኋላም ሌላ ትልቅ ፕሮግራም አለብኝ። ለግድ ለምሳው ልጆቹን እያበሉ ቢያንስ ሰዎቹ መድረስ አለብኝ፣ እነሱ ጋር መድረስ አለብኝ። ፕሮግራምም አለኝ። በቃ ሶፊ ማይታኛለች ነይማ መታለች ይባላል ብዬ ለመውጣት እያሰብኩኝ ሮሚ ሳያት ሮሚ እንውጣ አለች። ከዛ በቃ እኔም ቸኩዬ ስለነበረ እሺ ያልኳትኝ። ተነስተን ነው የወጣ ነው። አስቢ ያ ሁሉ ሺህ ሰው እያለ እኔ ሮሚ አንዲት ደግሞ የነሱ ፋሚሊ የሆነች ነበረች። ልጇንም ጠርታው ተያይዘን 5-4 አካባቢ የሚሆኑ እህቶች ደግሞ እኛን ሊሸኙ አብረን ወጣን። ግቢ ውስጥ ማንም የለም ያለው ፌደራሎች ጭር ብሏል። ሁሉም ውስጥ ስለሆነ ድንኳኑ ላይ ብቻ ቁጭ ያሉ ልጆች አሉ። ከዛ ልጆቹ ሸኙን። በር አካባቢ ያለው ረጅሙ ድንኳን ነው አይደል? ወጃ ዋናው መግቢያው ፍተሻ ያለ ያ ማለት ትኬት ቼክ ሲደረግበት የነበረ ነው። እሱ ጋር እንጂ ታች ያሉት ምናምን አይደሉም። በቃ ፊት ለፊት ብቻ በጣም ምቹ ናቸው። ለንፋስም ለምንም በጣም ምቹ የሆኑ ድንኳኖች ነበሩ። እዛ ጋር ስንደርስ ልጇን ሮሚ በወንዶች በኩል ሄድ ያለችው፣ እኛ በዚህ በኩል ነው የወጣን። በቃ ንፋሱ ሲመጣ እኮ እሱ ምንም አልሆነም። ልጇ ምንም አልሆነም። ቢኮዝ ሂድ እዛ ጋር ነው። እህቶቹም ሸኝተውን ተመለሱ። ፊት ለፊት ያገኘን ጭር ያለ ቦታ ላይ ያገኘን ንፋሱ እኔን ሮሚንና አንድ እህታችን 3ታችንን ያገኘን። ከዛ እየመጣ ነው። ፍጹም አትገምችም። አንስቶ ላይ ጥልብኛል ብለሽ አትይም። ለመሸሽ ምናምን አልሞከራችሁ? እኔ ሞከርኩኝ። እኔ እንደውም በመሸሽ የተረፍኩ ይመስለኛል። በአላህ ፍቃድ ባልሸሽ እንዲህ ፊት ለፊት ነበረ ብረቱ የሚመታኛውን። ብረቱ እኮ እዚህ ጋር ሰንጥቆኛል፣ ተሰፍቻለሁ። እዚህ ግንባሬ ላይ ተሰፍቻለሁኝና መሸሼ በአላህ ፍቃድ እንዲህ ስዞር እዚህ ጋር ነው ያገኘኝ ማለት ነው። እየሮጥኩ ስለነበር እንጂ ፊት ለፊት ቢያገኘኝ ይመታኝ ነበርና ልክ እንዴት ነው ፓራሹት ተዘጋጅቶ እንደዚህ አድርጎ ሲወርድ አይተሽዋል። በጣም ነው ተወነጨፈ ነው ተመቸው። ንፋሱ ሲመጣለት ከስርም በደንብ አልያዘም ድንኳኑ ይመስለኛል። ብድግ ብሎ እንደ ፓራሹት ነው የተነሳ። ሮሚ ንፋሱ ድንኳኑ መጣብን ብዬ እኔ ስሮጥ ይሄ ጨርቆ አለ አይደለ የዚህ ሸራው ነጭ ሸር እንዲጠርጎ እነሱን ጥሎ ከእንደገና ሁለተኛው እነሱ ላይ ወድቆ እነሱ ላይ የወደቁ ነው ድጋሚ እኔ መጥቶ ጥሎኝ እንደገና ብረቱ እንትን ያለኝና ወላሂ እኔ ንፋስ አልመሰለኝም። የመሰለኝ መሬት መንቀጥቀጥ። ሁሉም ሰው ሚሊኒየም አዳራሽ ያለው ሁሉ ሰው የሰመጠ ህዝብ ያለቀ እንጂ እኔና ሮሚ እኛ ጋር ብቻ አደጋው የደረሰ አልመሰለኝም። ታፍነናል። ሸራ ውስጥ ነው ያለነው። እነሱም ታፍነዋል። ሰው ግን አይቷቸዋል። አዎ እነሱ ፌደራሎቹ እነዛ ድንኳን ውስጥ የነበሩ ልጆች ሲሸሹ የነበሩት አይተዋቸዋል። እነ ሮሚን አወጡና እኔን ግን ማንም አላየኝ። ውስጥ ተደበቀሽ ቀረሽ? ያማኩኑ ላሐውለ ሮሚን አየው ተሰጧት። ከዛ እኔን ማንም አላየኝም። እኔ ሻሃዳ ነው የሚይዘው። በቃ ላኢላሀ ኢለላህ ነው የምለውና ሙሉ በሙሉ ሸፍኖሻል ሸራው እና ለእነሱንም አልብሷቸዋል፣ እኔንም አልብሶኛል። እነሱ ግን ሰው ስላያቸው ወጡ። እኔን ማንም አላየኝ። የሆነ ሰው ብቻ እዚህ ውስጥም ሰው አለ እንዴ ሲል አረ ላኢላሀ ኢለላህ አላለሁ። ድምጽ ማውጣት አልቻልሽ? መጮህ ምናምን? መጮህ ሳይሆን ላኢላሀ ኢለላህ አዎ ሰው አለ። ሮማንም አለች ነው ምለው። እኔ የሞተች መስለኝ ደንግጬ። ሮማንም የኡስታዝ አወቅ ውስጥ አብራሽ ያለች ነው መሰለኝ። ሌላ እንትን ላይ አልመሰለኝም። ሮማንም አለች የኡስታዝ፣ ምክንያቱም ኒቃብ ስለምትለብስ ሰው ማያውቃትም ብዬ ነው። የኡስታዝ አቡበክር ሚስት አለች፣ እሷም አለች፣ እኔም አለሁ ምናምን እያልኩ ለፈልፋለሁ። እንዲህ ብድግ ስል ለካ እንዳለ ደም ነው ከፊቴና ደነገጥኩኝ። ኢሚዲየት በሻርፔ ነው እንትን ግን ኮንሻስ ነበርኩኝ። በጣም በቃ ነገሮችን ክስተቱን አውቀዋለሁ። ክስተቱን በቃ ጥሎኛል፣ በአፍጥሜ እንዲደፍቶኛል። ከኋላ የመቶ ብረቱ ሲመታኝ አስታውሳለሁ። የደማሁ ግን አልመሰለኝም። ሸራውን ሲያነሱልኝ ቀና ስል ግን ደሜ ሲፈስ ነው ያየሁት። ከዛ ሮማን ሰው አንስተውን በሯ ላይ አድርጓት እኔ ስታይ የእሷ ህመም ጠፍቷት ብድግ ብላ ወደ እኔ መጣች። ደሜ በጣም ያስደነግጥ ነበር።
እኔ መሰለኝ አይኔ ጠፋ በቃ ጥርሴ ሁላ ያረገፈ ህዝቡ ሁላ ያለቀ ማን እንዳለ ምን እንዳለ አላቅም በኋላ ሮሚ ስትነግረኝ ነው ነገሮችን ሁላ ያወቅኩትኝ አቃለው ሰማለሁ ግን ፊቴን ሸፍኛለሁ አይኔ ጠፋ ስለመሰለኝ እና ሆስፒታል ላይ ሆኜ ነው ለሶፊ ማን ተጎዳ ስትለኝ እኔ ማንቺ እኮ ብቻ ነሽ ስትለኝ እንዴ እኔ ለዚህ ሁላ ሰው እኔ ብቻ ይፊዳው እንዴት እኔ ብቻ ምናምን እያልኳት እየሳቀችብኝ ነበርና ይሄ ቀድር ነው ተምሬበታለሁኝ አላህዬ ብዙ ነገር አስተምሮኛል አልহামዱሊላህ ከሁሉም የገረመኝ ህመሙ ያ ሁሉ ምት ያ ሁሉ ብረት ሲወድቅብኝ ያ ሁሉ ደም ኑሮ ፔን አልነበረኝም ምንም አይነት ፔን አልነበረኝም ሆስፒታል ስሰፋ ብቻ ነው ፔኑ የነበረውና የዛኔ ማደንዘዣ ይሰፉኝ ማለት ነው ስቲል አንቲ ፔን ተሰጥቶኝ ቤት መጥቼ አንዲት ፔን አልነበረኝም የሚጠይቀኝ ሰው መጥቶ እኔ በቃ መጀመሪያም ኮንሺየስ ነበርኩኝ እስከ መጨረሻው ድረስ ኮንሺየስ ነኝ አብሮ ከደምሽ ጋር ፈሷል والله ኦልሞስት ነው የምትዩ ብቻ አላህ የሆነ ነገር ፈልጓል ኢቭን ይሄን ፊት የዛን ጊዜ ያዩ ሰዎችና አሁን ምናልባት በሚዲያ ይገርማቸዋል ዛሬ የሚያይን ሰው በ15 ቀን ውስጥ እንደዚህ ሚስተካከል ፊት አይመስልም ነበር አይ እኔም ቅድም እያልኩሽ ነበር ያለችበትን እና ድርስ ለተመልካች ቤተሰብ ብዙ በጣም ብዙ ሰው እየጠየቀን ነበር ምርኩዝ ፕሮግራም ላይ ስለነበር አደጋው የደረሰው እንዴት ናት ነይማ አሁን ምን ላይ ናት ምናምን እየተባለ ነበርና ደህና ናት ያው ያገገመች ነው ማሳየት ልክ አይደለም እንደዚህ የቆሰለ የደማ ነገር ስታሳይ በጣም ብዙ እናቶች አሉ በጣም ብዙ ቤተሰቦችን ያሳረፍሹ በጣም ብዙ ወጣቶች ነው ባንቺ ያገገሙ ያሉት ወደ ህይወታቸው እየተመለሱ ያሉትና ድንጋጤ ውስጥ ገብቷል በጣም ብዙ ሰው ነው የደነገጠው ከኛ ከአቅማችን በላይ በቃ ወይ መረጃ እናደርሳቸዋለን እስከ ማለት ድረስ ማለት ነው በየጊዜው ነው ሰው ባገኘን አጋጣሚ እነማሜን ባገኟቸው አጋጣሚና ቦታ ይጠይቋቸዋል እኛንም ይጠይቃሉ እንዴት ናት ምን ላይ ናት አሁን ለውጥ አላት ወይ ምናምን ይላሉ አንድም የመጣንበት ምክንያት አንቺንም ማግኘት ነው ያለሽበትንም ሁኔታ ደግሞ ለተመልካች ማሳየት ነው በወቅቱ እንዳልኩሽ ቁስል ነበረ ቲክቶክሽ ላይ ባጋራሹ ቪዲዮ ያየን ነበረ የሆነ እንትን የተባለ የታሸገም ነገር ነበረና እሱን ማሳየት ማለት ህመም ውስጥ መክተት ነው በጣም ብዙ ቤተሰብ ይታመማል አይ ቲንክ ባንቺ በኩልም የደረሱሽ ምንትኖች አሉ አይደል እኔ ምን እንትን አልኩ መሰለሽ በኋላ ይቅርታ ጠይቄበታለሁኝ እኔ የሴፍቲ ኢሹ ነው ብዬ ነው ያሰብኩት ቀደሩ እንዳለ ሆኖ ንፋሱ እንዳለ ሆኖ ድንኳን ለሁለት ጊዜም ለሶስት ጊዜም እንደዚህ አይነት ነገር እዛ ግቢ ውስጥ እንደዚህ ሰዎች ላይ አደጋ አድርሰዋል ስፖኪዮ ሰብሯል ምናምን ሲባል ይሄ ነገር እኮ ነገ ሰው ህይወት ያጠፋል ለምንድነው ዝም የሚባለው ብቻ መልክቷን ማድረስ ፈለኩኝ ለማን ለሚሊኒየም አዳራሽ ለሚመለከተው አካል ቢኮዝ ነገም ድንኳን ተጥሎ የሆነ ሰው ህይወት ከሚጠፋ እኔ አላህ አትርፎኛል ሌላ ሰው መጥፋት የለበትም ብዬ ያንን የተጎዳሁትን የታሸገውና የነበረውን ነገር ቲክቶክ ላይ ለቀ ከዛ በጣም ብዙ ሰው ነው የደነገጠው በጣም ደነገጥኩኝ በቃ በጣም ነው ያለቀስኩትኝ ለካ ብዙ ወዳጅ አለኝ ለካ ብዙ ቤተሰብ አለኝ እኔ ማስተማር ነው የፈለኩት ከማስተማሩ ባሻገር ግን ከዛ በስተጀርባ ያለ የኔ ፋሚሊ ምን ያህል እንደደነገጠ ሳይ ደግሞ እንደገና ወጥቼ እኔ ይሄን ለማድረግ ነው ቀደና ነኝ ድኛለሁ ብዬ ለነሱ መልሼ ያሳየሁበት ሁኔታ አለና በዚህ አጋጣሚ የመወዳት ተከታታዮች የመለከተኛል ቤተሰቦች ይሆናችሁ የኔ ወዳጆችም እኔ መልእክት ለማስተላለፍ ያደረኩት ነገር እናንተን ስላስተነገጠብኝ በጣም በጣም ይቅርታ ጠይቃለሁ እንደምታዩኝ እኔ በጣም ደህና ነኝ ፊቴ ተበላሸ የመሰላችሁ አላህ በራህመቱ በእናንተ ዱዓ ይሄው ፊቴም ተመልሷል ብዙ ክሬሞች ከውጭ ሀገር ደርሰውልኛል አማዞን ላይ ሁላ ኦርደር ተደርጎልኝ በጣም በቃ አካውንቴ ላይ ብዙ ሳንቲሞች በቃ ብሮች ገብተዋል ታከሚ ቢጠጪ መረቅ ጠጪ እንዳትወጪ ከቤት የግል በቃ ፐርሰናል አካውንቴ ነው የተጠየቀው እንዲያርጊ ነኝ በቃ ደንግጫለሁ ወላሂ መውጣት አለብኝ ብዬ ወጣሁኛ ምክንያቱም ሰው በጣም እየተጨናነቀ ስለሆነ ውዶች ስራ መጀመር አለብኝ ስራም ጀምሬያለሁ በጣም ደህና ነኝ ሌላው ያው አላህ እንደዚህ ነገር እንዲህ አይነት ነገር ሲያመጣ ፈቲ እንቅፋትም ቢሆን አይደለም ይሄው ሐዲሱ እንቅፋትም ቢሆን ወንጀል ለማጥፋት እኔ ማስበው ወንጀሌ ሊያጥብልኝ እንደዚሁም ደግሞ የሆነ የሱን ተአምር ሊያሳየኝ ብዬ ነው ማስበው በዛ ነው እርግጥ ነው ሴፍቲ እንዳልሹ ጥያቄ ውስጥ የሚገባ ነገር አይደለም የትም ቦታ እንደዛ አይነት ግዙፍ አዳራሽ ይቀርና በማንኛውም ተራ ሆቴሎች ሴፍቲ ፈርስት ነው ሁሌምና እንደ ምርኩዝ ግን በጣም ብዙ ፕሮግራሞችን ሚሊኒየም አዳራሽ አዘጋጅተናል ድንኳኖች ይጣላሉ ፕሮግራሙ ስፖንሰር አድርገው የሚመጡ አጋር ተቋማት ምርትና አገልግሎቶቻቸውን ለማሳየት ነው የሚጣሉት ድንኳኖቹና ገጥሞን አያውቅም በሚገርም ሁኔታ በቃ በዛች ቅጽበት እንዳልሽው ለ30 ደቂቃ ነው ሄደሽ የተገኘሽው በቃ አላህ ያለው የተጻፈ ነገር ሆኖ ነው እንጂ እኛ እንዳዘጋጅ
ገጥሞን አያውቅም። በጣም ብዙ ፕሮግራሞችን እዛ አዘጋጅተናል። አሁን ያልሻቸው ሌሎች ፕሮግራሞች ላይ ተከስተው እንደሆነ አላውቅም እንጂ ጥንቃቄ ሁሌም የሚያስፈልግ ነገር ነው። አሁን ያለሽበት ሁኔታ ደግሞ ምን ይመስላል? ምን ላይ ነሽ አሁን? ወላሂ በጣም ደህና ነኝ አልሐምዱሊላህ። ስራዎችን ለመስራት እየተንቀሳቀስኩ ነው ያለሁት። እንግዲህ የኔ ስራ እንደምታውቁት ነው፣ በጣም ከባድ ነው፣ ሴንሲቲቭ ነው። በጣም እንደዚህ የሚያለቅስ በእኔ መጎዳት የሚደነግጥ ለእኔ ዱዓ የሚያደርግ እንዳለ ሁሉ ደግሞ የሚያዝንብኝም ሰው አለ። ይሄ ሀቅ ነው። ብዙ እነሱ ቀልብ ነው ብለሽ እንደነግጥ? አዎ፣ በተለይ አንድ እናት አሁን እንደውም ወደ አክሽን ገብቻለሁኝ። በቃ አክሽን ወሰብቻለሁኝ። ብዙ እናቶች ያለቅሱብኛል፣ ብዙ እናቶች ይመለሳሉ። ብዙ ወረፋ ከ6000 ሰው በላይ ነው ይመለከተኛል። አገልግሎት መስጠት ባለመቻል ማለት ነው። በቃ ምችል ይመስላቸዋል። የሆነ ችግራቸውን ሲያዩ ሰው ይልካቸዋል። ምንድነው ችግሩ? በሱስም በአእምሮ ህመምም እንደዚህ በነኢማ ጋር ሂዱ ነው የሚባለው። እኔ እንደምታውቂኝ ስልክ አላነሳም፣ ምክንያቱም በቃ የነሱም ለቅሶ እየከበደኝ ማለት ነው። ስለዚህ በሆነ አጋጣሚ ካገኙኝ እግሬ ላይ ነው የሚወድቁት። እና አክሽን የገባሁት አሁን በምንድን ነው? የሴቶች የለኝም እኔ በሴቶች በጣም ብዙ እህቶቻችን በሱስ የተጠቁ በተለይ ቲኔጀርስ፣ ሁሌ እናቶች እየመጡ እያለቀሱብኝ። ምክንያቱም እኔ ክብደቱን ስለማቅ ፋሲሊቲው ከወንዶችም ስለሚለይ አቅሙ ስለሌለኝ ፕሮግራሜ ውስጥ አለ። ግን አሁን አይደለም ነው የኔ እንትን፣ አሁን አይደለም። ከቦርዶቹ ጋር አውርተንበታል። የሆነ ማድረግ ያለብን ነገር አለን። የዛኔ እኔም ሴት ነኝ እኮ ግዴታዬ ነው ለሴት መስራት። የሆነ ኃላፊነቱ ይከብዳል ብዬ ነበር የቆየሁትኝ። አንድ እናት አሉ ሴት ናት ያለቻቸው፣ ሁሌ እየመጡ የሚያለቅሱብኝ፣ ሁሌ እየመጡ የሚያለቅሱ፣ ሁሌ እሳቸውን ቀልብ እፈራለሁኝ። እና አሁን ግን ከዚህ ፕሮግራም በኋላ ከዚህ ከአደጋው በኋላ የሴቶች ለመክፈት ተዘጋጅቻለሁ፣ ጨርሻለሁ። ወንዶችን አሳንሼ፣ ምክንያቱም 2 ብራንች ስላለኝ ማለት የወንዶችን ቀንሼ ሴቶችን በቃ አላህ ይረዳኛል እጀምራለሁ ብዬ ወስኜ አሁን አክሽን ላይ ነው ያለሁት። ኢንሻአላህ ይሄን ያህል በጣም ብዙ በሱስ የተጎዱ ሴቶች አሉ ማለት ነው? አሉ። በተለይ ባለፈው ከሳውዲ አረቢያ ብዙ እዛ ተወልዶ ያደጉ ወጣቶችን እኮ የሳውዲ አረቢያ መንግስት አስወጥቷል ማለት ነው። በዛ ምክንያት ልጆቹ የሆነ እንትን ውስጥ ነው የገቡት። በጣም የሚያማምሩ ወጣቶች፣ ህፃናቶች አስብ የተወለድሽ ካደግሽበት የተለያየ ባህል የተለያየ ቋንቋ ካለበት ሀገር መጥተው እዚህ ሳያስቡት አስደንጋጭ የሆነ ነገር ነው የገጠማቸውና አብዛኛው ተደረጉ ነገሮች ምንም ማለት እንትን አይደላቸውም። ከቤተሰብ ጋር አልተስማሙም። አብዛኛዎቹ ሴቶቹ በሙሉ ሱስ ውስጥ ነው ያሉት። ህፃናቶች ናቸው፣ ቲኔጀርስ 21 22 ዓመት 23 ዓመት ከፍ ካሉ ከ14 ከ15 ዓመት ጀምሮ እስከ 23 እስከ 24 ዓመት ያሉ ሴት ህፃናት ልጆቻችን በዚህ በዊድ በድራግ በተለያየ ነገር ችግር ውስጥ ገብተዋልና ደግሞ የምታወጪውም አይደለም፣ ሰው ጋር ሄደሽ የምትነግሪውም አይደለም። ሴትም ስለሆነ እናቶች ቤተሰቦች እያለቀሱ ሚስጥራቸውን ደብቀው ነው ቁጭ ያሉትና በጣም ብዙዎች ማለት ነው ፈልገው ባሄዱ ራሱ ይታለላሉ፣ አያውቁትም፣ በተለያየ ነገር ይሸወዳሉና እንደነገርኩሽ ነውና ያው የሚመርቀኝ እንዳለ የሚያዝንብኝም አለ። የምታዝኑ እናቶች ግን አፍ በሉኝ ያልሻቸው እሳቸውን አላልኳቸው። አሁን ከፍቼ ነው ልጅቷን አስገብቼ ተቀብለሽ። ያሰሙም አይመስለኝም፣ አልመጡም። እንደው አይምሮሽ ላይ ዝም ብሎ የሚመጣ ነገር የለም። አንዳንዴ እኮ ለምን ትያለሽ? በምን ወንጀሌ ነው ያልሽ? አንዳንዴ የሆነ ነገር ሲመጣ በጣም ነው ሂሳብ የተሳሰብኩት። 2 ነገር ነው ያገኘሁት። አንደኛው ይሄ ነው። ሁለተኛው ምግብኛ ራሳችን ነበር የምንሰራው። ይመለከተኛል አሁን ለ2 ወር ምናምን ከ3 ወር አካባቢ ለካተሪንግ አወዳደር ለካተሪንግ ሰጠነዋል። ስራው በጣም ከብዶኝ፣ የሬስቶራንት ማኔጅመንቱ በጣም ከባድ ነው። ልጆቼ ከሚበሉት የሚደፋው ይበልጣል። በቃ ኪችን ውስጥ የሆነ ነገር ይፈጠርብሻል። ወይ መብራት ጠፋ፣ እንትን እንጨት ጠፋ፣ ምን ጠፋ፣ ሰዓት አይደርስም። የጣሙ እንትን ማለት በጣም ስራ በቃ መስራት አልቻልንም ነበር። ለካተሪንግ ሰተን እኛ ሌላው ነገር ላይ ነው ፎከስ ያደረግነው። ሰደቃ ሁሌ እናወጣ ነበር። ሁሌ ከልጆች ጋር አይተሽ ከሆነ በግ ሲታረድ በሬ ሲታረድ በሬ እናርዳለን፣ ሰዎች ይልኩልናል ምናምን። አሁን ከዛ ሲስተም ውስጥ ወጥቻለሁ። እሱ ቀረ። የለም ሰደቃ እናደርግም። ብር ከፍለን እኮ ምግቡ ይመጣል። ግን ለካ ያቺ ሰደቃ በላ የምታበርድ ነበር። በቀጥታ ከእናንተ እጅ የሚጎርሱ ይመገቡ የነበሩ ቀረና ለልጆቹ ብቻ ካልኩሌት ተደርጎ ለልጆቼ ብቻ ካተሪንጎች በቀን ለአንድ ሰው ከዚህ እስከዚህ ያህል ቁርስ፣ ምሳ፣ እራት ይመጣል። እኔ ስራው እንዳቀለልኝ ነው የማውቀው። ለካ በላ እየመለሰ እንደሆነ አላወቅም። ሰው ሂሳቤን ዝም ብዬ ከጌታ ጋር ስሳሰብ ምንድነው ወንጀሌ ብዬ ያሰብኩት 2 ነገሮች ናቸው። 2ቱንም አሁን አስቀጥያለሁ። ያው በቃ ማረድ አለብን፣ ሰደቃ ማውጣት አለብን፣ እንደገና ደግሞ የሴቶች መክፈት አለብን ብዬ አስቤያለሁ። ዞሮ ቀድር ነው ተምሬያለሁኝ። አላህ ያስተምሮኛል። አልሐምዱሊላህ ረብል ዓለሚን። በበለጠ ደግሞ በሰፊው አሁን
ጥሩ ስራ እሰራለሁኝ ብዬ አስባለሁኝ። ወደፊት ደግሞ ወዳዎች መታችሁ የምትጎበኙት ይሆናል። ኢንስቲትዩሽን አሁን በቅርብ እንጀምራለን። እንጎበኛለን። በጣም በርካታ እናቶች እየመጡ ነበር፣ ከክፍለ ሀገርም እየመጡ ሲጠይቁኝ ነበር፣ ቮይስ እያረጉልኝ ነበር ስትይኝ ይሄን ሁሉ ወዳጅ እንዳለኝ አላውቅም ነበር እያልሽ ነበርና ለተጨማሪ ኃላፊነት እንዳተጋሽ ነው ደግሞ አሁን እየነገርሽኝ ያለሽው እና ቀላል አይደለም። ይሄ ሁሉ ሰው ከጀርባ መኖሩ እንዳተኝ ነው የሚያደርገው። በጣም እኔ ወላሂ አላውቅም ነበር። በቃ እንዲህ ብዙ የዚህን ያህል ወዳጅ እንዳለኝ ወላሂ አላውቅም። ቢኮዝ ይመለከተኛል ሰው እየረዳው ያለ ተቋም አይደለም፣ በአላህ እርዳታ ያለ ነው። አሁንም ስቲል ነው ማለት ነው። እና ያን ነገር ስለማቅ በቃ ለዚህ ሰው ለእኛ ተቋም ያለው እንትን ግን አዌርነስ ስለሌለው ብዙ መሰራት አለበት የሚል እንትን ላይ ነው ያለሁት። ለካ ሰዎች ያውቁኛል፣ ለካ ያውቁታል ተቋሙን። ለምንድነው ድርጅቱ የማይረዳው? አላሁ ያዕለም። ወደፊት የምናየው ነው የሚሆነውና ይኸው አንድ እናት ይኸው አጋጣሚ ከኔ አገግሙ የወጣ ልጄ የኦርቶዶክስ እምነት ተከታይ ናቸው። እሳቸውን ከፈለግሽ ታወሪያቸዋለሽ። እሳቸው ማም ሰምተው ነው ደንግጠው ሊጠይቁኝ የመጡት። ብዙ ዘመድ መኖሩን ያወቅኩትኝ አሁን በዚህ ነውና የበለጠ እንደውም የሆነ ኃላፊነት የተሰጠኛል። ጠንክሬ መስራት ያልታዩኝን እንዳይ አሁን እንደነገርኩሽ ብዙ ነገሮች አድርጎኛልና አልሐምዱሊላህ እንግዲህ የተሻለች ነኢማ እነሱ ከጠበቁኝ በላይ ደግሞ ሆኜ እንድሰራ አድርጎኛል። አላህዬን ግን ሁሌም አመሰግናለሁ። የምትሰሪውን ስራ ሁሌም አታውቂውም፣ ምን ያህል ቤተሰብ እንዳሳረፍሽ፣ ምን ያህል እናቶች እንቅልፍ እንዳገኙ። እናቶች ናቸው ደግሞ ሞሮፍ በተለይ ከወንድ ልጆች ጋር በተያያዘ ቤት ውስጥ ሲያስቸግሩ ከአባቶች ከሌሎች ወንድምቶች ደብቀው ሸሽገው የሚይዙት እናቶች ናቸው እና የሚጎዱትም እንቅልፍ የሚያጡትም እነሱ ናቸው። ታዲያ አንቺ እነዚህን ልጆች ተቀብለሽ ባሳረፍሻቸው ቁጥር እንዴት ሰላማዊ እንቅልፍ ሊተኙ እንደሚችሉ ማሰብ ቀላል ነው። የሚገርምሽ ይሄ የኛ አሁን የሱስና የአእምሮ ህመም ባህሪው በጣም እንትን ነው። አሁን ለምሳሌ አንድ ሰው ሆስፒታል ታሞ እንደው የሆነ ነገር ቢታመም ሰርጀሪ መሆን ካለበት ሰርጀሪ አድርገሽ ሲወጣ ወይ ደግሞ እግሩ እኮ ከእንትን ከሆነ ተቆርጦ ይጣላል። በቃ አይደለ ተቆረጠ እኮ እግሩ በሰርጀሪ ተብሎ፣ ግን ከዛ በኋላ ህመሙ አይኖርም ሰውየው ጋር። ቤቱ ስገባ በአርቲፊሻል እግር ሊሄድ ይችላል። ኩላሊት ፌል ካረገ ኩላሊቱ ተቀይሮ ሰውየው ኖርማል ይሆናል። አእምሮ ህመምና ሱስ እንደዛ አይደለም። እኔ ጋር ሆነው ጤነኛ ይሆናሉ፣ ያገግማሉ። ሲወጡ ደግሞ ሪላፕስ ያደርጋል። ከነ ህመማቸው ነው የምንለካቸው። ህመሙ እኮ እዛው አለ። በክትትል በእንክብካቤ በጊዜ ሂደት ነው ኪውር የሚሆነው ነፃ የሚሆነው። ለዛ እናቶች እንግዲህ አስቢ ቢያንስ ለ10 ዓመት ለ15 ዓመት ከ20 ዓመት በላይ ሊሆንም ይችላል ከዛ ልጃቸው ጋር ከዛ አይነት ቤተሰብ ጋር እድሜ ልካቸውን ሲሰቃዩ የነበሩት። እኔ ጋር ምናልባት 3 ወር ሊቆይ ይችላል። ዲፔንድ እንደ ልጅ ሁኔታ እስከ ዓመት የሚቆዩ ልጆች አሉና እኔ ሁሌ የሚያሳዝነኝ እንደው አላህዬ አቅም በሰጠኝ ቦታ በኖረኝ መውጣት የሌለባቸው ልጆች አሉ። ክሮኒክ የሆነ በቃ ምንም ለውጥ የማያገኙ እኔ ጋር ሆነው ግን በደንብ አገግመው እኛ ጋር ኮንሸስ ሆነው መኖር የሚችሉ ብዙ ልጆች አሉና ሁሌ የሚያሳዝነኝ እኔ ጋር ሆነው ያርፋሉ። ለነሱ ተሰጣቸው ደግሞ ልጆቹ ያገረሽባቸዋል። አእምሮ ህመሙ ስላለ ጫት መቃም ይኖራል፣ የአካባቢ ችግር ይኖራል። ተመልሰው እዛው ማህበረሰብ ውስጥ ስለሚቀላቀሉ ማንም ይጠብቃቸው ያኖሩም። በጣም ከድሃ ቤተሰብ ከሆኑ ደግሞ ማንም ዞር ብሎ አያቸውም። ስራ የሚሰጣቸው የለም። ኢቭን የተማሩ ቢሆኑም የሚያገላቸው ሰው ይበዛል። ሱሰኛ ነው፣ አእምሮ ህመምተኛ ነው። ሱሰኛ ስትሆኝ ደግሞ መስረቅ ይኖራል። ሳታስቢ ለሱስሽ ስትይ ሱሰኛ ስትሆኝ ሌላ አይነት ነገር ባህሪ ይኖርሻል። የንጽህና ጉድለት ይኖራል። ሳታስቢ ጎዳና ላይ ትወጫለሽ እና ብዙ አይነት ነገር ነው ጀርባው ያለው። በዛ ምክንያት ሰዎች ሁሉ ያገሉታልና ያን ሁሉ በርደን የምትሸከመው እናት ነው። ስለዚህ ለእኔ 3 ወር እኔ ጋር የመቆያው እንትኑ ለእናቶች ትልቅ ኒዕማ ነው። በቃ ትልቅ ኒዕማ ነውና ለ3 ወር ውስጥ እንዴት አምሮር እነሱ ራሱ እንደሚመጡ እንዴት ተውበው እንደሚመጡ ወዛቸው ይመለሳል። እና እስቲ አላህ አሁንም አቅሙን ይስጠኝ ኢንሻአላህ በሰፊው ትልቅ ተቋም ሆኖ ብዙ ከኛ ጋር ሆነው አገርን መጥቀም የሚችሉ ልጆች ከኛ ጋር እየኖሩ ሳይወጡ ቤተሰቦቻቸው እየመጡ የሚዘይሯቸው እንደዚህ ክሮኒክ የሆኑ ፔሸንቶች አሉኝ። አሁን በጣም ብዙ ቤተሰቦቻቸው ጋር የተመለሱና በአላህ እርዳታ እንግዲህ ወደፊት ተቋሙ ትልቅ ሆኖ በሰፊው እንሰራለን ብዬ አስባለሁ ኢንሻአላህ። ምን ይፈልጋል ከተመልካቾች ምን ይጠበቃል? ወላሂ ከተመልካቾች እንደነገርኩሽ ነው ይመለከተኛል። የቦታ ችግር በጣም አለብን፣ በጣም ችግር አለብን። የባለሙያ ፋይናንሻሊ እኛ ገንዘቡን ያው ህጋዊ የሆነ ፍቃድ ወስደን እንደ በጎ አድራጎት ድርጅት ነው የምንሰራው። እንደ በጎ አድራጎት ድርጅት እየሰራን ግን ኮስት ሼሪንግ ነው የኛ በጎ አድራጎት ድርጅት አቅም ያለው ሰው ቢያንስ የተወሰነውን ፐርሰንት ከቨር እንዲያደርግ እንደዚህ አይነት ፍቃድ ያለኝ እንደዛ ነው። ለዛ ነው አሁን የሚመጡት ሰዎች ሳንቲም የምጠይቀው በቃ የተወሰኑ ነገር ከቨር አድርጉ ምላቸው ለዛ ነው። ምክንያቱም ይሄ ሲሪየስ ነው እንትኑ ማለት ነው። ወይ አብልተሽ አጥተሽ የምትልኪያቸው አይነት ነገሮች አይደሉም ልጆቹና የተለያየ ነገር ይፈልጋሉ። እስከ ሴኩሪቲ ድረስ ራሱን ሊያጠፋ የሚታገል አንሶላውን ቀዶ አንገቱን ገመድ ላይ የሚያንጠለጥል ልጅ ታገኛለሽ። በዛ ደግሞ አንቺን ሊያጠቃሽ የሚመጣ ልጅ ነው። ስለዚህ በጣም መዘጋጀት መቻል አለብሽ ከሴኩሪቲ ጀምሮ እስከ ሕክምና እስከ ተለያዩ ነገሮችና ለዛ በጣም ብዙ ገንዘብ ያስወጣል።
ኢቭን ስታፎች በገንዘብ ቀጥረሻቸው ሰራተኞች ለህይወታችን እንፈራለን ብለው ጥለውብሽ ነው የሚሄዱና በጣም ከባድ ነው። ለዛ ኮስት ሼሪንግ ነው እኛ እየሰራን ያለነው። አቅም ያለው ሰው አቅሙን ለሁለት ሰው ለሶስት ሰው እያደረገ የራሱን እየከፈለ ልጆቹ የሚለወጡበትን ነገር ነው የምናደርገው። ሰው ከተባበረ ግን እንደው አቅም የሌላቸውን ሰዎች በደንብ አድርገን አስገብተን ማገዝ እንችላለን። ብቻችን ስለማንችል የቦታ ችግር በጣም አለብን፣ የባለሙያ ችግር በጣም አለብን። ያን ልጅ በምናግዝበት ሰዓት እህቶች ያርፋሉ፣ እናቶች ያርፋሉ። እና ሰደቃውን ብታወጡ እኛ ጋር ሰደቃ ይደርሳልና እባካችሁ ስጋ ተያያዛችሁ ዘካችሁንም ስጡን። የቦታ ችግር በጣም በሰፊ ያለብን። እኛ ጋር ማጆሪቲ ሙስሊም ነው ያለው፣ ማጆሪቲ ሙስሊም ነው ያለው። ኦርቶዶክሶችም ሌላ እምነት ተከታዮችም ይመጣሉ፣ ግን ማጆሪቲ እኛ ጋር የሚመጡት ምክንያቱም ሩቅያ ስለሚቀራላቸው መንፈሳዊ ሕክምናውም ስላለ ዋግምትም ስንሰጥ በተለይ ሩቅያው እኛ ጋር ምንም እንከን የለሽ አልሐምዱሊላህ። በጣም አቂዳቸው ጥሩ ሁኔታ ላይ ያሉ ምርጥ ኡስታዞች ነው ያሉን። ተመላላሽ ኡስታዞች አሉ በግሩፕ የሚመጡ አዳሪ ኡስታዞችም 24 ሰዓት ከነሱ ጋር ስታንድ ባይ ሆኖ በቃ ኤኒ ታይም ቁርአን የሚቀሩ ኡስታዞች አሉንና በደንብ ነው ቁርአን የሚቀራላቸው። ለውጥም ደግሞ አለ የሚገርምሽ። እኔ ማጆሪቲ ልጆች ሪላፕሱ እንደሚጠበቅ ሆኖ ይጠበቃል። ማገርሸቱ አእምሮ መምነሱስ የፈለገ ነገር ግን ማገርሸት አካባቢ እስካልቀየረ በደንብ ካልተያዙ ከወጣ ማገርሸቱ አይቀርም። ግን ማጆሪቲ የኛ ልጆች ብዙዎቹ እንደውም እናት አሉ እሳቸው እንደውም የኦርቶዶክስ እምነት ተከታይ ናቸው። እስኪ ታወሪያቸዋለሽ። ማጆሪቲ የኔ ልጆች ወጥተው ከስንት አንዱ ነው እንጂ አይገረሽም። አልሐምዱሊላህ ደግሞ ያው አላህ Subhanahu Wa Ta'ala ቁርአን መድኃኒት ነው ብሏልና አብዛኞቹ ቁርአን ስለሚቀራላቸው ማለት ነውና አልሐምዱሊላህ አሁንም እኛ ሚዘይረን እንፈልጋለን፣ ሚረዳን እንፈልጋለን። የወንድራ ቤተሰቦች አትጥፉብን። ረመዳን እየመጣ ነው። ኢንሻአላህ ብዙ ነገሮች ከእናንተ ጋር ማብረን ቀጣይ እንሰራለን። የሴቶችንም ልንከፍት ነው እንግዲህ። ለሴቶች አሁን ያለፈው አልፏል። ሴት ማለት እናት ናት፣ እናት ማለት ደግሞ ሀገር ናት። ስለዚህ ሴቶችን ከገቡበት ከሱስም ሆነ ከአእምሮ ህመምም ከተለያየ ችግር አውጥተን አገር ጠቃሚ ቤተሰብ ጠቃሚ እህቶችን የምናደርግበት ጊዜው አሁን ነውና ይመለከተኛል። ካሁን በኋላ የሴቶችም የማገገሚያ ማዕከል ለመጀመር አሁን ዝግጅታችን ጨርሰን ኦልሞስት 15 ሲባል ግን አልተጀመረም። አደራ ተመልካቾች 15 ቀን አንድ ወር ውስጥ ጥያቄው ይመጣልና አዎ በ15 ቀን ውስጥ በአንድ ወር ውስጥ ኦልሬዲ ወደ ስራ እንገባለን ኢንሻአላህ በአላህ ፍቃድ። ግን አግዙን ነው አሁንም አግዙን ስራው ለመስራት እኛ ሪድ እንደው ምን ያህሉ አገገመው እንደወጡ ቁጥሩ ይኖርሻል መረጃው? ከመለከተኛ 1800 ምናምን አካባቢ ከተመሰረተ እስካሁን ባለው ከተመሰረተ በኋላ 1800 ምናምን ወጣቶች አገገመው ወጥተዋል። አብዛኞቹ ጥሩ ሁኔታ ላይ ማጆሪቲ ጥሩ ሁኔታ ላይ ሪላፕስ ያደርጉ ማለት ሪላፕስ ያደርጋሉ። አዎ ስፔሻሊ ክሮኒክ ከሆነ አእምሮ የሚቆይ አእምሮ ህመም ካለባቸው ምስኪን ከሆኑ ስራ ለማገገምም ራሱ እኮ ሱስ ውስጥ የቆዩበትን ያህል ጊዜ አይ ቲንክ ይፈልጋል መሰለኝ ለመዳን ጨርሶ ከውስጣቸውም ለመውጣት አይ ቲንክ አይደል? በጣም ግራ የሚገባው መሰለሽ ማህበረሰቡ ያልተረዳው ነገር አሁን 20 ዓመት 10 ዓመት 5 ዓመት 3 ዓመትም ሊቅም ይችላል ወይም ደግሞ እንደዛ የተለያየ ሰብስታንስ ልጆች ሊኖሩ ይችላል። በ3 ወር እኔ ጋር ገብቶ ለውጥ በጣም ብዙ ሰው ይጠብቃል። ለውጥ ከሚና አላህ ነው። ማዳን እኮ የአላህ ብቻ ስራ ነው። የኛ ሰበብ ነው። ግን እንደዛ አይደለም። አዎ ሰው አሁን ነኢማ ጋር ገብቶ ብዙ ሰው ነኢማ ጋር ገብቶ ይድናል ነው። አንዳንዶች ክሮኒክ ከሆኑ ከነበሩበት የተሻሉ ግን ብዙ ነገር የሚቀራቸው ልጆች ሆኖ ለቤተሰብ እናስረክባለን። እንደዛ አይደለም አእምሮ ህመም። ምክንያቱም እኛ የማዳን ኃይሉ የለንም። ስንት ዓመት የተቃመውን በ3 ወር ምንም ልታረያችሁ ምናልባትም ያን ያህል ጊዜ ሊፈጅም ይችላል እና እሱም የግንዛቤ ችግር አለ። እሱን በማስተማር ወደፊት ነገሮችን ስራዎቻችን እየቀየርን ግንዛቤ ማህበረሰቡ እንዲኖረው እያደረግን ብዙ ስራዎችን እንሰራለን ብዬ እናስባለን። ደስ ይላል በጣም። እንግዲህ ተመልካቾቻችን በጠየቃችሁን መሰረት ነይማ ምን ላይ ናት፣ እንዴት ሆነች፣ ከጉዳቱ አገገመች ወይ፣ አደጋው ቀለለላት ወይ ብላችሁ ጠይቃችሁናል። እኛም የእናንተን ጥያቄ ይዘን መተን ይኸው በአካል አድርሰናል ወደ እናንተ። እንዳትሰጉብን፣ ጭንቀት ውስጥ እንዳትገቡ እንግዲህ ከነቁስሏ ማሳየት አልፈለግንም። ካገገመች በኋላ ከዳነች በኋላ እንደዚህ ጥርት ያለ መልክ ይዘን እንግዲህ መተናል። ይሄን ይመስላል ያለችበት የጤና ሁኔታ። ተቋሙን እንድትጎበኙ እንግዲህ አደራ እንላለን። እኛም አብራችሁን ስላላችሁ እናመሰግናለን። እናታችን ጋር ቆይታ እናድርግ ትንሽ ደቂቃ። እንኳን ደህና መጡ። እንኳን ደህና ቆይሽኝ። እንተዋወቅ። ስምዎን ማን ልበል? ጽጌ ታደሰ እባላለሁ። ከየት ነው የመጡት? ከጀሞ አዲስ አበባ። አዎ ጀሞ አዲስ አበባ ነው። ምን ነገር ጣሉ እዚህ ይመለከተኛል? ነይማን በቴሌቪዥን አየኋትና አደጋ ሲደረሰባት ሲሉኝ እሷን ለመጠየቅ ነው የመጣሁት። ልጅ ነበረውት እዚህ? በምን አወቋት? እሷን ማቃት ያው የዛሬ ዓመት እዚህ አስገብቼው ነበር። ማን ይባላል? ጳውሎስ ጥበበ ይባላል። ጳውሎስ ምን ነበረ ኬዙ?
አይምሮና ትንሽ ያው ሱስ አለችበት የሲጃራ ሱስ አለችበት እሱን እንዲተውልኝ ብዬ ያው እሷ እግዚአብሔር ይመስገን እሷ አስገባችልኝ 3 ወር እዚህ ተቀመጠ ወጣ አሁን ምን ላይ ነው አሁን ደህና ነው እግዚአብሔር ይመስገን በጣም ደህና ነው ያው ለትንሽ ቀን ትንሽ አንገራግሮኝ ነበር አሁን ሱሱን እንኳን ከተው አመቱ ነው እዚህ ገብቶ ማለት ነው እና እዚህ ገባልኝ ያው እሷም እግዚአብሔር ይስጣት ተባበረችኝ ብዙ ችግር ነበረብኝ እኔ ያው እሱን ማስገባትም አቅምም የለኝም ነበር እሷ ረዳችኝ ምንም ያለችኝ ነገር የለም ያው እግዚአብሔር ይስጣት አስገባችልኝ 3 ወር እዚህ ገባልኝ ከዚህም ሲወጣ ትንሽ አንገራግሮ ነበር አሁን እግዚአብሔር ይመስገን ያ ከየሄደም እየለቃቀመ መንገድ ላይ ምንም እኔ እንደውም አብሬው ይሄድኩ የወደቀ ሲጃራ አነሳለሁ እንደ እንዳነሳ የሚገዛበት ሲያጣ ከመሬት ላይ እየለቃቀመ ያጨስ ነበር ከመሬት ነው ብዛት እየለቃቀመ የሚያጨስብኝና አሁን ያ ሁሉ የለም እግዚአብሔር ይመስገን ነው አመቱ ነው ለምን ያህል ጊዜ አጨሰ ወይም ሱሱን ለምን ያህል ጊዜ ሲጠቀም ቆየ 12 አመት 12 አመቱ እንግዲህ 12 አመት አሁን በ3 ወራት ታብሶ የተረሳ ሁሉም ነገር 12 አመት ነው የእርሱ ስቃይ ከልጁ ጋራ አብረው ሲሰቃዩ ነበር በጣም የሚያርፉ እናቶች አሉ ያልን ነበር ቀደም ሲል እዚህ በመምጣታቸው ይመለከተኛል በመግባታቸው እረፍት የሚያገኙ የተሳካ ንጹህ የሆነ እንቅልፍ ከሚተኙ እናቶች መካከል እንግዲህ አንዱ አርሶ ነው ያ12 አመት እንዴት አይነት ነበረ አይ ከባድ ነበር ለሱ ከባድ ነው እኔ ያው አየዋለሁ አዝናለሁ አለቅሳለሁ ምንም ማመጣው ነገር የለም እሱ ወጥቶብኝ ያንን የሰው አፍ ሲጃራ ሲያጨስ ወጥቶ ለቅሞ ሲመጣ እኔም አንዳንዴ ግቢ ውስጥ ምንም ሲያፈሱ ወጥቼ እሱ ከሚወጣ እኔ ለቅሜ እጠላለሁ ብዙ ጊዜ ሳያየው ቀደም ብለው ወጣ ሲል ያው ሲዞር በየምኑ ሲዞር አየዋለሁ ቆሜ ነው ማለቅሰው አንዳንዴ ቅይር ያረጋውና በቃ መጥቶ ምንና አናገረኝ ምን አይልም በቃ ይወጣል ይገባል እና ያን ሁሉ ተቷላው ያ ሁሉ እግዚአብሔር ይመስገን እሷ እግዚአብሔር ይስጣት እዚህ 3 ወር ቆየልኝ ስንተኛ ልጅ ነው እሱ ሁለተኛ ልጅ ነው ሁለተኛ ነው ያው ጎበዝ ተማሪ ማረግ ነው የተመረቀው ያው ሁሉ ከዛ በኋላ ነው ወደዚህ የገባው አዎ ከተመረቀ እንኳን አሁን ወደ 8 አመቱ ያው እንደዚህ የሆነ ነው የኖረው ማለት ነው እና እዚህ ገባ አሁን እግዚአብሔር ይመስገን እዚህ ገብቶ ከወጣልኝ ጀምሮ እኔ ያረፍኩኝ ብዙ ነገር ነው ያረፍኩት ተው ብንለው ሻይለን የሚያኔ ቤት ውስጥ እዚህ ሳይገባ በፊት ማለት ነው ተመለስንለው ገፍትሮኝ ይሮጣል ሰራ አንዳንዴ ብዙ ነገር እንትን ይልን ነበር እሱ አሁን ሁሉ ቀርቷል እኔ ታው ስለው ቢላው ሁሉ አንስቶ በቢላው ሁሉ ሊወጋኝ ይሞክራል በቃ በሩን ስዘጋበት ማለት ነው አሁን በቃ ተመስገን አሁን እዚህ ከገባ በኋላ አሁን ትንሽ ምንድነው የሱ ችግር መድኃኒት ይወስዳል 200 ምናምን ግራም መድኃኒት ይወስዳል አይምሮ መድኃኒት ያንን ካልወሰደ እንቅልፍ አይወስደውም ትንሽ ያችን ጭንቅላቱን ያው እንትን ምልበት ቢድንልኝ ባሳየው ደስ ይለኛል ያው አቅሙ ስለሌለኝ ዝም ብዬ ይዤዋለሁ በሱ እንትን ማለት ነው እና እግዚአብሔር ይስጣት ነይማ ከዚህ ከወጣ እሱ ወፍሮ ወደ 80 ኪሎ ገብቶ ነው የወጣው ስንት ኪሎ ነበር ሲመጣ 50 ምናምን ኪሎ ነበር 50 ምናምን ኪሎ ነው እዚህ ሲገባ 70 80 ገብቶ ነው የወጣው ታዲያ ምን ላርግኝ እንደነይማል ቀልብ ብለዋል መቀለቡን ብቻ ሳይሆን ሱሱ ራሱ ከሚወስደው እንትን ስለሚነው እዚህ እንደነይማ ጋር እንደዚህ ጥብስ ነው የምበላው እንዴ ነው ይለኛል በደንብም ነው የተያዘው የነበረው እዚህ ነበር ጊዜ በጣም ባሪፍ የምንበላው ጥብስ ነው ይለናል ዛሬ ይሄንን እኔ እመጣለሁ አገባ አላገባም ነይማ እንግዲህ አላገባም በመዳር ነው የምትታወቂው አላገባም ያው ሚስጥር ይገኛል ያው ብዙ ነገር አንዳንዴ ሲያገቡም ይስተካከላሉ እኮ ኃላፊነት የበለጠ ሲመጣባቸው ይላል እሱ ዳርኝ ይለኛል እንግዲህ እግዚአብሔር ያውቃል እንግዲህ ባስቢበት ነይማ ዳርኝ ይያለና አሁን ያው ኤፍሬምን ለመዳር ነው ያለው ኢንሻአላህ እንግዲህ ቀጥሎ ደግሞ የነ ጳውሎስ ይሆናል አሁን ግን ኤፍሬምን እደረዋለሁ ኤፍሬም ኦሬዲ በቃ ዝግጅት ላይ ነው ያለው ኤፍሬም ብዙዎች ያቆታል ኢቢኤስ ላይ ቀርቦ የነበረው ልጅ ነው ማንም ከጎኑ የለም እኔ ብቻ ነኝ እሱ ኃላፊነት ያለብኝ ኤፊን እንግዲህ ሰርጉ ሲደርስ እንጠራቸዋለን እንመጣለን ምን መልእክት አሉት ማየ ስለቤቱ ተመልካቾችም ደግሞ ይመለከተኛልን እንዲያግዙ
እንደኔ እናቶችን አሁን እርሶ ምስክር ነው አርፈዋል ረፍቶትን እያወሩ ነውና እንደርሶ የሚያርፉ በጣም ብዙ እናቶች እንዲኖሩ እንዲያግዙ ጥሪ አድርጉ። እኔ ብትታገዝ ደስ ይለኛል በጣም። እሷ በገንዘብ ልጅ ማለት ቀላል አይደለም። እኔ አሁን ብዙ ነገር አሉ ልጆች ግን እንደሱ የሚሆንልኝ ልጅ የለም። መጻባውም በሁሉ ነገሩም እንደሱ የሚሆንልኝ ግን አቅም ስላነሰኝ ብዙ ነገርም ቤት ውስጥም ብዙ እንትን ስላለ ያን ለሱ ማድረግ ብዙ ነገር አላሟላ። ግን ያ ሁሉ ያኔ ወደ 12 ዓመት ወደ 13 ዓመቱ ነው መድኃኒት እንኳን ሲወስድ ማለት። ከዛ ያው ነይማን በእንትን ላይ ነው ያየሁት በቴሌቪዥን በተለይ ኢፍሬም ላይ እና እሱን ስልክ ቁጥር ወሰድኩና ኢፍሬምን እንደዛ እንትን ስትል ቆይ እኔ ልጅስ እንደዚህ ሆኖ አይቀርም በሶስ እንደዚህ ሆኖ ከሚቀርብኝ ብጠይቃለሁ። ጠየኳት። እግዚአብሔር ይስጣት እሷም እንትን አለችልኝ። እምቢ አላለችኝም። ኧረ የእሷን ውለታ እግዚአብሔር ውለታዋን አይቶ ነው ይሄንን ያተረፋት። እና ሰው ቢረዳት ጥሩ ነው። እሷ ሰውን እንደምትረዳ ለሰው እንደምታዝን ትረዳ ቆንጆ ነው። እኔ በብዙ ነገር ነው ባነሳው እንባ ነው የሚያንቀኝ። እውነቴን ነው። ለምን ጳውሎስን ያስገባችልኝ ብዙ ነገር አለ። ከሱ ጋር ብዙ ጸበልም ይቻለው እቺን ሱሱን አልተው ብሎ አሁን እግዚአብሔር ይመስገን ያው ትቷል። እና ይርዷት። እሷ ልጅ ለልጅ ብዙ ነገር ነው የሚኮነው። እኔ አሁን ለሱ ብዬ ነው አገር ለቅቄ የመጣሁት። የምኖርበትን ሀገር ሀረር ነው የምኖረው የነበረው። እሱ ይድንልኛል ብዬ ተምሮ እንደሰው ሆኖ እኔንም ይረዳኛል ብዬ ነው የወጣሁት። ግን ያው ደህና ነው ተመስገን። ያው አልሞተብኝም። ያው የተማረበትንም ሰርቶ ባይበላም ይኖርልኛል። ነፍሷ አለችልኝ እና ተመስገን። ነይማ በጣም መልካም ሰው ናት። እግዚአብሔር ሁሉንም እንደሚረዳሽን ሰው ሁሉንም እንደምትረጂ እሱ ይረዳሽ። ሰው ይርዷት። ብዙ ነገር ነው። እናመሰግናለን ስለመጡም። እንዴ በጣም እናመሰግናለን። እሺ እንግዲህ እናታችን ያስተላለፉት መልእክት እናንተ ጋር ደርሷል ብለን እናምናለን። ውድና የተከበራችሁ ተመልካቾቻችን ይሄ ቤት በጣም ብዙ ሰዎችን እያሳረፈን ያለው በተለይ እናቶችና እህቶችን እንቅልፍ ማጣታቸውን እየቀነሰ ወደ እንቅልፍ እየመለሰ ራስ ምታታቸውን እያጠፋን ያለው ወንዶች ሱስ ውስጥ ያሉ ሴቶች ሱስ ውስጥ ያሉ ወጣቶች በአጠቃላይ በታገዙበት ልክ እናቶችን ነው እያሳረፈች ያለችው። እናቶች ናቸው እያረፉበት ያለውና እንድታግዟቸው አደራ እንላለን። የኛም መልእክት ነው። ነይማ ጋር ቆይታ እያደረግን ነበር። ነይም የምታመሰግኛቸው አካላት ይኖራሉና ምስጋናሽን አድርሺ። የመጨረሻም ሀሳብ ካለሽ እሱን እንስማና እንሰናበት። መርሐባሽ ቴንኪው። በጣም አመሰግናለሁ መወዳዎች ስለጎበኛችሁኝ። አጠቃላይ የሚንበር ቴሌቪዥን ስራ አስኪያጆች ስታፎችን በአጠቃላይ አመሰግናለሁኝ። እንደዚሁም የሚንበር ቤተሰቦችን አመሰግናለሁኝ። በተለይ ከዚህ ከአደጋ ጋር በተያያዘ አደጋው ከደረሰ በኋላ ቤትም እየተመላለሰ የጠየቀኝ ሕክምናም ያሰጠኝ በጣም ለምወደው ኡስታዝ አቡበክር አህመድ ከነ ቤተሰቦቹ በጣም እጅግ በጣም አድርጌ በአላህ ስም አመሰግናለሁ። ወንድሞቼን፣ ቤተሰቦቼን፣ ሚንበር የኔ መንገድ ሶፊዬን፣ ሁላችሁንም አዩቤንም ሚንበር ቴሌቪዥን በአጠቃላይ ሁላችሁንም ከጎኔ ስለነበራችሁ እንደዚሁም የኔ ቤተሰቦች በኔ መታመም የደነገጣችሁ በአጠቃላይ ሁላችሁንም አመሰግናለሁ። አላህ ይወደዳችሁ። ስለኔ ደስታ ስለማንም ቢሆን ደስታን እንጂ ክፉ ነገር አላህ ያሰማችሁ። በኔ በመደንገጣችሁ ድንጋጤውን አላህ በደስታ ይቀይርላችሁ ነው የምለው። በጣም አመሰግናለሁ። ይመለከተኛል የበጎ አድራጎት ድርጅት እንደምታውቁት ከበስተጀርባ ብዙ እናቶች ብዙ እህቶች ያሉበት ተቋም ነውና መታችሁ በመጎብኘት ከጎናችን በመሆን በማገዝ ኃላፊነታችሁን እንድትወጡና ይመለከተኛል እናንተንም ስለሚመለከት ይመለከተኛል ብላችሁ በራችን ላይ የመጣችሁ ያለውን ነገር እንድትጎበኙን በዚህ አጋጣሚ አደራ ላለሁኝ። ሁላችሁንም አመሰግናለሁ። ፈትዬ አንቺንም እንግዲህ አላህ ያክብርልኝ። በጣም አመሰግንሻለሁ። ምንም አይደል። እኔም በጣም አመሰግናለሁ። ምናልባት በአካል መጎብኘት የምትፈልጉ ይመለከተኛል በጎ አድራጎት ድርጅት አንደኛው ቅርንጫፍ ዘነበ ወርቅ ከፍ ብሎ መሐንዲስ ሰፈር ወይም ደግሞ 72 የሚባል አካባቢ ነው ያለው። ሌላኛው ደግሞ ጦር ኃይሎች ይገኛል ይመለከተኛል ቅርንጫፍ። ስልኮች እናስቀምጣለን ስክሪን ላይ እየደወላችሁ አግዙ። ሀሳብ አስተያየት በሙያም በሀሳብም ማገዝ ሌላ ራሱን የቻለ እገዛ ነውና አብራችሁን እንዳላችሁ አሳዩን። በዚህ እናመሰግናለን ስለምትከታተሉን። ቀሪ የመወዳ ዝግጅቶች ይቀጥላሉ። አብራችሁን ቆዩ። እኛ ወደ ኬክ ቆረሳችን እንግባ። ቡናችንንም እንጠጣለን። ቴንኪው። እናመሰግናለን። ቡና ደርሷል።